በጣም የሚያሳዝን ነው። የሩታ ልጅ ያው ጠፍቶ ቀርቷል። እኔ እኮ ግራ ግብት አለኝ ምሬኔና እዚህ ጋር ልጁ መጫወቻ ሆነ እንዴ ወይስ ደሞስ የዩቲዩብ እንትን ሆነ ማለት ነው። እውነት በጣም ነው የሚያሳዝነው። አሁን ሩታን አይታችኋል ብዬ አስባለሁኝ። ሩታ ስቅስቅ ብላ እያለቀሰች ማቼስ እናት ናት። የእናትን ልክ ታቆታላችሁ። ስቅስቅ ብላ እያለቀሰች ብዙዬም በዛው ልክ ደግሞ ቢታለቅሽ ምንም የሚቀየር ነገር የለም። የእናንተ ድራማ ጠፍቶኝ አይደለም። እባካችሁን ታውኝ እኔ ሊኖርበት እኔ እንዳልደርስ ፈልጋችሁ ከሆነ እንደሆነ ልጁን ከደበቃችሁበት አውጡትና ከዛም በኋላ እኔ አልደርስም። እኔ አሁን እኮ ወስኛለሁኝ። አልደርስብሽም፣ አትድረሽብኝ። ልጁ ደግሞ ሲጀመር የጠፋ ነገር ምንም የለም። እናንተ ሆን ብላችሁ የሆነ ነገር አስባችሁ ወይም ደግሞ የሆነ ነገር ቀመማችሁ ነው እንጂ እውነት ልጁ ጠፍቶ አይደለም እያላ ነበር። ከዛ ሲሄ ኖቬም ነው ማን ነው ስሙ ማለት ነው የሩታ ወንድም ተባለው በኋላ ዘመድ ሆነው ማለት ነው። እሱም ደግሞ እኔ እኮ አውቃለሁ ያንተ ልጅ ጠፍቶ በዚህ ልክ ተረጋግተህ አትቀመጥም ነበር። እንደምታለቅስ እኮ ሩታን እያየሃት አይደል እንዴ? ይሄንን ኢምባዋን እያየህ አንተ ደግሞ በዚህ ጨክነህ ዝም ካልካት እውነት አንተ ሰው ነህ ለማለት እኔ በጣም ነው የሚከብደኝ። ስለዚህ በምንም ተአምር ሆኖ በምንም እኔ ከናንተ ምንም ነገር አልፈልግም፣ ልጄን ብቻ ነው የሚፈልገው እያለች ሩታ ያም እንደ ማን ነው ኖቪም ነው እንዴ እሱም እንደዛ እያላ አብርሽ ደግሞ አይ የናንተ ነገር ማሽ ጠፍቶኝ እኔ ልጁን ላለማየት ፈልገሽ ከሆነ ይሄንን ርቀት ማሄድ አይጠበቅብሽም ነበር። እኔ አትምጣ አትድረስ ካልሽኝ አልመጣም ነበር። አሁን እኛ በተራችን ደግሞ እናንተን ተመልሰን እንከሳችኋለን አለ። ጉድ እኛ በተራችን ተመልሰን እንከሳችኋለን። ልጄ ነው። እናቱ የት ብትወስደው ነው? ምን ብታደርገው ነው? እንዴት ብታደርገው ነው? የት ነው የሚጠፋው ደግሞ ይሄ ልጅ? እኔ አሁን ግሪም አለኝ ነገር ማሸስ አሁን ሩታ ልጁን ብቻውን ቤት አስቀምጠው አትሄድም። የሆነ ሰው ቤት ይኖረዋል ለልጁ ማለት ነው። ከዛ እሷ በሄደችበት ያ አጋዥዋም ሆነች እንዲሁም ደግሞ ለሌላም ልጆች ሰጥታው ከሆነ ያኔ ልጁን ማን እንደወሰደውና ለማን እንዳቀበሉት እንዴት በዚህ እንዴ እኔ እኮ አንዳንድ ጊዜ የምረን ሆን ተብሎ ድራማ ነው የሚመስለኝ በነገራችን ላይ። አንዳንዴም ደግሞ እንደ ሩታ ስታላክስ እንዲሁም ደግሞ ስታዝን እንደዛ ስትሆን በህርግጥ እውነት ነው ወይ ብዬ አስባለሁ። ነገር ግን አሁን ለታ የሩታ ኤምባ ባለፈው ሄርሜላ አይ እንግዲህስ አንቺ እኮ ያኔ እኔ አጠገብ ሆነሽ ያለቀሽው ለቅሶ ያነባሽው ኤምባ ሁላ ውሸት ነው ወይ? እባክሽን ለምን ለውሸት ያንን ያክል ለቅሶ አስፈለገው? ለምን ደግሞ ያንን ያክል መሆን አስፈለገው? ያኔ ራስሽ ነው የምትጎጂ እንጂ ማንም ካንቺ እኩል አብሮሽ የሚጎዳ የለም እያለቻት ሰምተሻል ብዬ አስባለሁ። ማለት ሳትሰሙት ትቀራላችሁ ብዬ አላስብም። ታዳ ያንን ያክል እያለቀሰች ያንን ያክል እየሆነች እንትና ከፍቅር የመጡ ጊዜ ማለት ነው። እዚህም ላይ ደግሞ እኛም ስናያቸው ከፍቅር እውነት አስመስሎ ነገር ግን ደግሞ ሁለታቸው በውስጥ ተመካክሮ እውነት አስመስሎ ነበር ይሄንን ነገር ሲያወሩ ተቆዩት ማለት ነው። አሁን እኔ ደግሞ ነገሩ ሲመስለኝ አብርሽም እንዲሁም ደግሞ ብዙዬም የፈለጋችሁበት ጉድጋት ግቡና እኔንም ይሁን ማንንም የምትከሱ ከሆነ ክሰሱ። ለምን አልሄዳችሁ ህግ ጋር ይወላችሁ የፈለጋችሁበት ሄዱ። እኔ ደግሞ የፈለጋችሁበት ይመጣለሁኝ። ችግር የለብኝም። ልጁን ራሳችሁ ደብቃችሁት ሆን ብላችሁ ነገር ፈልጋችሁ ነው እንጂ ይሄ ነገር ማንም ያንቺን ልጅ ነካው የለም። አዎ እንደ ሰውና እንደ አንድ ሰው መጥቼ ጠይቄሻለሁ። ይሄ ልጅ ጭቅጭቅ እያያ ማደግ የለበትም ብዬሻለሁኝ። ያልኩሽን አላልኩም አልልም። ነገር ግን ደግሞ መውሰድ አልወሰድኩኝም። ያንቺን ልጅ ወስጄ ከናቱን ነጥየው ምንድነው የሚጠቀመው ነገርስ ወይስ ደግሞ ማድረጋው ነገር ምንድነው? ይሄንን ነገር እንደ አድርጋሽ አስበሽው ነው? ልጅሽ ከጠፋ ደግሞ ቀጥታ ፖሊስ ጣባ መሄድ ነበረብሽ እያለቻት ነበር። በዛን ሰዓት እሷም አይ እንግዲህስ እኛ አንድ ላይ ሆነን የምናወራው ነገር አለ። እንዲሁም ደግሞ እስቲ ለማንኛውም ተረጋጊ ስላለኝ ነው እንጂ የተረጋጋሁት ይሄንን ነገር እኔ
ማሄዱን ይሄድ ነበርኩ ስትል ደግሞ አብርሽ ምን ቢል ጥሩ ወይኔ ባላቸው አረ እኔ አትይጂ አላልኳትም እሷ ራሷ ፋልሲማ ነው እንዴ የምታወራው ነገር እየፈለሰመች የምታወራው ነገር ነው እንጂ እኔ ያልኩትማ ከብዙዬ ጋር ነበር እስቲ አገናኛችኋለሁኝ ያልኳት እንጂ በምንም ተአምር አትሂጂ ሂጂ የሚባል ነገር እኔ አልወጣኝም። አሁን እዚህ ጋር ማን ነው ጥፋተኛ ማን ነው ትክክለኛ? አሁን እኔ የምሬንን በዚህ ጊዜ እንዴ ጥፋተኛውንም ትክክለኛውም ራሱ ለይቼ ማወቅ አቃተኝ። እናንተም ጭምር ነው ወይስ እኔ ብቻዬ ነኝ? እውነቴን ነው። ማን ነው ትክክለኛ ማን ነው ጥፋተኛ? እዚህ ጋር አሁን እናንተ ስታዩት ማለት ነው በዚህ ልክ እሪ ያዙኝ ልቀቁኝ። በነገራችን ላይ እኔ አሁን ሩታ ስታለቅስ እንደ የውሸት እንባ ነው የሚመስለኝ። በነገራችን ላይ ለምን መሰላችሁ? ባለፈው ራሷ ስትናገር ሰምታችሁ ከሆነ ሩታ ያኔ ከፍቅር ለማስመሰል ነበር ማለት ሄርሜላን ከአብርሽ ለማራቅ ነበር ምናምን ቢላ ያወራችበት ቪዲዮ ላይ ምናልባት አይታችሁ ከሆነ ያኔ መጀመሪያውን እናንተ እያለቀሰች ነበር። ጠይብ ለውሸት ነው እንደ ይሄ እንባ የሚመጣው ወይስ ደግሞ እንደ ሲመጡ ለየሆነ ደቂቃ አለው አይናቸው ላይ የሆነ የሚያገቡት ነገር አለ። ደቂቃው ሲቆይ እንባ የሚመጣበት ጉዳይ እኔ አላቅም። በነገራችን አሁን ሳስበው እንደዛው እንደ የሰው ልጅ እንደዚህ ብሎ እንባ ይመጣዋል። የሆነ ነገር ሆድ ቢሶት ከሊሆና የሆነ ነገር ደም አስጨንቆት ከሊሆና እንዴት እንደው በመሬት ተነስቶ የሚያለቅሰው ነገር በጣም አሳዝናል። ለማንኛውም